السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري من النجاجرو بشوال ورست سلمي صوموت سدستو يسونا كانوች ጾም ይሆናል ማለት ነው። ሸዋል እስልምና ውስጥ ካሉት 12 ወሮች ውስጥ አንዷ ወር ናት። በሷ ውስጥ 6 ቀኖች አሉ። 6ቱን ቀን የጾመ ተብሎ የተነገረ ምንዳ ስላለ ስለነሱ ጾም ነው የምንነጋገረው ማለት ነው። የሱና ጾም ስለሆኑት ማለት ነው። በእስልምና 12 ወራት አሉ። የመጀመሪያው እስልምና ወር አቆጣጠር ላይ ያለው ሙሐረም ይባላል። ሁለተኛ ሶፈር ይባላል። ሶስተኛ ረቢዑል አወል ይባላል። አራተኛ ረቢዑል ታኒ ይባላል። አምስተኛ ጁማደል ኡላ ይባላል። ስድስተኛ ጁማደ ታኒያ ይባላል። ሰባተኛ ረጀብ ይባላል። ስምንተኛ ሻዕባን ይባላል። 9 ረመዳን፣ 10ኛ ወር ሸዋል፣ 11 ዙልቃዳ፣ 12 ዙልሂጃ ይባላሉ። እነዚህ ናቸው 12ቱ በእስልምና ውስጥ ያሉ ወራት ማለት ነው። በእስልምና 12 ወር እንጂ ሌላ ምንም እንደሌለ ማስረጃው ከምን እንይዛለን? ከጌታችን ከአላሁ ሱብሓነሁ ወተዓላ ቃል። ይህም ደግሞ ሰማያትና ምድር በተፈጠሩ ጊዜ የተወሰነ ውሳኔ ነው። አላህ ምን አለ? إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض إلى آخر الآية. الله من على يوروج قطر الله زند بالله مصحف وسط سماياتنا مدرن بفترة كان 12 ወር ነው አለ። ይህ ነው እንግዲህ ከጌታችን ከአላሁ ሱብሓነሁ ወተዓላ የመጣው ድንጋጌ ማለት ነው። አሁን ደግሞ ሸዋል ውስጥ ምን አለች? አንድ ጾም አለች የምትጾም ማለት ነው፣ ግዴታ ያልሆነች። አላህ አዛኝ ነውና ወደሱ እንድንቃረብ ወደሱ የሚያቃርቡ ብዙ መንገዶችን ደንግጎልናል። ከዛም ውስጥ በሸዋል ወር ውስጥ 6 ቀኖችን መጾም። ይህንን ተግባር የፈጸመ ሰው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አመቱን ሙሉ እንደጾመ ይቆጠርለታል አሉ። ማስረጃ وعن أبي أيوب رضي الله عنه أن رسول الله صلى الله عليه وسلم قال የአዩብ አባት ከሚባሉት ታላቅ ሷሃባ አላህ መልካም ስራቸውን ይወደድላቸውና ተይዞ አነ ረሱላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በሳቸው ላይ ይሁንና ቃል አሉ መን ሷመ ረመዳን የረመዳንን ወር የጾመ ሰው ثم أتبعه 6 من شوال ከዛም በኋላ ከሸዋል ወር ደግሞ 6 ቀንን ያስከተለ ካነ ከሲያም الدهر አመቱን ሙሉ እንደ ጾመ እኮ ይቆጠርለታል። የዚህ ኡማ እያንዳንዱ የሚሰራው ስራ በስንት ስለሚባዛ? በ10 ስለሚባዛ ረመዳንን የጾመ ሰው 10ን ወር እንደጾመ ነው። ሸዋል ላይ ያሉትን 6 ቀኖች ደግሞ የጾመ የተቀሩትን 2 ወራት እንደጾመ ይቆጠርለታል። ከዛስ ረመዳንን ጾሞ ሸዋልን ያስከተለ አመቱን ሙሉ እንደጾመ ይቆጠርለታል ብለዋል የአላህ መልእክተኛ ማለት ነው። ለምንድነው እኛ በሱና ስራዎች ላይ አደራ እየተባባልን ያለነው? ሱና ከመሆናቸው ጋር ኢንሻአላህ ከዚህ በታች ያሉት ደግሞ እሱን ይጠቅሳሉ። የአላህ መልእክተኛ ያለፈው ወንጀላቸው የሚመጣው ወንጀላቸው ሁሉ ተምሮላቸው ሲያበቃ እግራቸው እስኪሰነጣጠቅ ድረስ ግን ምን ያደርጉ ነበር? ለአላህ ለይል ይቆሙ ነበር። ተጠየቁ፣ የአላህ መልእክተኛ ሆይ እግሩ እንዲህ እስኪሆን ድረስ አላህ ምሮት ሲያበቃ ለምንድን ነው ይሄን የሚፈጽሙት ተባሉ። ምን አሉ እሳቸው? አመስጋኝ ባሪያ መሆን አልፈልግምን አሉ። ከዚህ ምን እንይዛለን? እኚህ ታላቅ ሰው አላህ ዘንድ በጣም ቅርብ የሆኑ ታላቁ አማላጅ ጀነትን አስከፋች ይህንን ሁሉ ደረጃ እሳቸው ከመያዛቸውም ጭምር ምን ያደርጉ ነበር? ለአላህ ሌት ተቀን ይዋደቁ ነበር። ግዴታውን ከጨረሱ በኋላ ሱና ሰላትን፣ ሱና ጾምን የመሳሰሉትን ተግባሮች ደግሞ ያበዙ ነበር። አማኝ ከኸይር ስራ አይቦዝንም፣ ሁሌ ይለፋል ማለት ነው። የአላህ መልእክተኛ ደግሞ የአላህ ሰላትና ሰላም በሳቸው ላይ ይሁንና ጀነት 8 በር እንዳላት ተናገሩ። ከነሱም ውስጥ አንዷ በር ሪያን እንደምትባል ተናገሩ። ጾምን የሚጾሙ ጾምን የሚያበዙ ሰዎች የሚገቡባት በር ሪያን ትባላለች አሉ። አላህ ከጀነት ሰዎች ያደርገን። ሌላ ነጥብ ከግዴታዎች የጎደሉት ሁሉ እኮ የሚሟሉት በሱና ነው። የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን ዲያሉ አን አቢ ሁረይራ ረዲየላሁ ዐንሁ ቃል አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ከሳቸው ተይዞ ሊወራ ነው። ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን ዲያሉ ኢነ አወለ ማ ይሐሰቡ ቢሂ العبد يوم القيامة من عمله صلاته አንድ ባሪያ يوم القيامة እኮ ከስራዎቹ የመጀመሪያ የሚተሳሰበው እኮ ሰላቱን ነው አሉ። فإن صلحت ሰላቱ ከተስተካከለች فقد أفلح وأنجح ነፃ ወጥቷል፣ እድለኛ ሆኗል። فإن فسدت እሷ ከተበላሸች فقد خاب وخسر ያፍራል፣ ይከስራል አሉ። فإن انتقص
ከተጓደለበት ሚን ፈሪደቲሂ ሸይኡን ከግዴታዎቹ ውስጥ የጎደለበት አንድ ነገር ካለ ቃለ ረቡ ዐዘ ወጀል ጌታ እኮ አላሁ ስብሓነሁ ወተዓላ እንዲህ ይላል እንዙሩ እስቲ ተመልከቱለት እስቲ ፈልጉለት ሀል ሊዐብዲ ለባሪያዬ አለውን ሚን ተጠውዒን ሱና ብሎ የሰራቸው ከሰላት ማለት ነው ፈዩከመሉ ቢሃ መን ተቀሰ ሚነል ፈሪደቲ ከሱናው ከፈርዱ የጎደለበትን ሊያሟላለት የሚችል ነገር አለ እስቲ ከሱናው ፈልጉለት ይባላል አሉ ثم يكون ልክ እንደዚሁ እኮ ይሆናል ሳኢሩ ዐመሊሂ ዐላ ዛሊክ የተቀሩትም ተግባሮች እኮ እንደዚህ ይሆናሉ ከዚህ ሐዲስ ምን ያዝን ያላህ ባሪያዎች ሆይ ሰላት የመጀመሪያ አንድ ባሪያ አላህ ዘንድ የሚተሳሰብባት ጉዳይ እንደሆነች ከሷ ግን የጎደለ ካለ በምን እንደሚሞላ በሱና ሰላቶች እንደሚሞላ ማለት ነው ልክ እንደዚሁ አብሮ ምን ይመጣል ጾምም ይሁን ከፈርዱ ይታያል ከፈርዱ ከጎደለ አላሁ ስብሓነሁ ወተዓላ ምን ይላል እስቲ ከሱና ደግሞ ፈልጉለት ይያለ ከሱና ምን ይደረጋል ከሱና ጾም ሊሟላለት ይሞከራል ማለት ነው ስለዚህ አላህ ባሪያዎች ሆይ እኛ ብዙ ያጓደልነው ነገር ሊኖር ስለሚችል ሱና ጾሞችን በመጾም ሱና ሰላቶችን በመስገድ ሱና ሰደቃዎችን በመስጠት ጌታችን አላሁ ስብሓነሁ ወተዓላ ሰከራተል መውትን እንዲያገራለን ከቀብር ቅጣት እንዲጠብቀን ወንጀላችንን ምሮን ጀነት እንዲያስገባን ሌት ተቀንኛ ከኸይር ስራ ልንቦዝን አይገባም ከዛሬ ትምህርት የወሰድናቸውን ነጥቦች እስቲ መልሰን እንከልሳቸውና በዚሁ እንጨርሳለን አንደኛ ኸይር ስራ ላይ መበራታት እንደሚያስፈልግ ሁለተኛ የአላህ ህዝነት ምን ያህል ሰፊ እንደሆነ ረመዳንንና ከዛም ከሸዋል 6 ቀንን የጾመ ሰው አመቱን ሙሉ እንደጾመ ይሆንለታል ተብሏልና ማለት ነው ሌላ ነጥብ ምን አይተናል ረያን የምትባል የጀነት በር እንዳለች አላህ በሷ ከሚገቡት ጀነተል ፊርደውስ ላይ ከሚገቡት ሰዎች እንዲያደርገን ለነማን የተዘጋጀች ጾምን ለሚያበዙ ሰዎች የተዘጋጀች የጀነት መግቢያ እንደሆነች ተነግሮናል ሌላ የመጨረሻ ነጥብ ያየነው ምንድነው ስለ ሚዛን የሰው ልጆች ግዴታ ስራዎቻቸው እንደሚመዘኑ ግዴታ የሰሯቸው ተግባሮች ላይ ጎዶሎ ነገር ካለ አላሁ ስብሓነሁ ወተዓላ አሁንም በችሮታው ምን እንደሚያደርግ ከሱና የተሰሩትን እስቲ አምጡና አስገቡለት ይሄንን ሊያሟላለት ከቻለ እንደሚልና እጅግ ሰፊ የሆነ እዝነት ያለው ጌታ እንደምናመልክ ልናቅ ይገባናል አላሁ ስብሓነሁ ወተዓላ ይዘንልን ይማረን ይምራን መጨረሻችንን ያሳምርልን ከጀሃነም ጠብቆ ጀነተል ፊርደውስ በሰላም ግቧት ከሚባሉት ያድርገን